ስሜ ገዳምነሽ ሞላ ይባላል። የመጣሁት ከደብረ ማርቆስ ነው። ከጨርቅ ተረፈ ምርት ቦርሳ ማምረትና ሌሎች የቤት ማስዋቢያ እቃዎችን ማምረት ነው። እንደ እግዚአብሔር ፈቃድ አሸንፋለሁ ብዬ አስባለሁ። እስቲ ሁለት ምናባዊ የሆኑ ሰዎችን ላስተዋውቃችሁ። ጽናትና ተስፋ ይባላሉ። ጽናት የ29 ዓመት ወጣት ስትሆን የሁለት ልጆች እናት ናት። ምንም አይነት የገቢ ምንጭ የላትም። ወጣ እንኳን የቀን ስራ እንዳትሰራ ልጆቿን የሚይዝላት ሰው አታገኝም። ሌላኛዋና ሁለተኛ ደግሞ ተስፋ ናት። ተስፋ የ25 ዓመት ወጣት ስትሆን ኑሯ ዊልቸር ላይ ነው። የምታስተዳድራት ደግሞ ታናሽቷ የቀን ስራ እየሰራች ነው። ይህ በመሆኑ እነዚህ ሰዎች በዚህ ችግር የተጋለጡ ናቸው። ጤና ይስጥልን ብያለሁ። ስሜ ገዳምነሽ ሞላ ይባላል። የመጣሁት ከደብረ ማርቆስ ከዊያፕ ሶሉሽን ነው። የስራ አጋሬ ጥሩ አለማለሙ ትባላለች። ሁለታችንም ወጣት እናቶች ነን። በዋናነት ወደ ስራ የገባ ነው ከላይ የተገለጹትን ችግሮችን መነሻ በማድረግና ከጨርቃጨርቅ ኢንዱስትሪ ያላግባቡ የተወገዱ ያሉ የጨርቅ ቁርጭራጮችን በመሰብሰብ ጥራት ያላቸውን ቦርሳዎችና የቤት ማስዋቢያ እቃዎችን የትራስ ልብስ፣ ትራስ፣ የሶፋ ምንጣፍ እና የአልጋ መውረጃ እናመርታለን። እንዲሁም ጽናትና ተስፋን የመሳሰሉትን በግብዓት ዝግጅት በሽመና ስራ ስልጠና ሰጠን ወደ ስራ እናስገባለን። የሽመና እቃውንም እነሱን ባማከለ መልኩ እናቶች ቤታቸው ላይ ሆኖ ልጆቻቸውን እየተንከባከቡ አካል ጉዳተኞች ደግሞ ምንም አይነት የእግር እንቅስቃሴ ሳያደርጉ ቁጭ ብሎ በእጃቸው ብቻ እንዲሰሩ አድርገን እነሱን ባማከለ ሁኔታ የሽመና እቃዎችን እኛ ራሳችን አዘጋጅተን ወደ ስራ ልናስገባ ተዘጋጅተናል። የኛ ደንበኞቻችን ከህፃን እስከ አዋቂ ነው። ከህፃን ማለት እነሱ ትንንሾች የምታዩቸው ቦርሳ የህፃናት ናቸው። የአዋቂ ሴቶችም ወንዶች የጀርባ ቦርሳ እናመርታለን። ለወንዶች የሚሆን የኛ ተወዳዳሪዎች በገበያ ላይ ያለ የቦርሳ ምርት ነው። ከነሱ ልዩ የሚያደርጉን ደግሞ እኛን አንደኛ አካል ጉዳተኞችና ሴቶችን ታርጌት አድርገን ነው የምንሰራ። ሁለተኛ አካባቢን እናጸዳለን። ሌላው ደግሞ ሲታዩ ላይን ማራኪ ናቸው። ረጅም ቆይታ ያላቸው ናቸው። በእጅ የተሰራ ነው የመስሪያ። ቆንጆ ነገር ነው ያመጣሽልን። በነገራችን ላይ ጽናትና ተስፋ ብለሽ ያስቀመጥሻቸው ስቶሪዎች ሁክ ይባላሉና አይ ቲንክ በጣም ተረድተሻል ሀሳቡን። ምክንያቱም ኢንስፓየር ያደርገናል። ጽናት አለች፣ ተስፋ አለች። ያን ጊዜ ያመጡልኛልና በጣም ነው ደስ ያለኝ። እሱ ሁኩን ስታነሹ በጣም እንትን ይላል። አንድ ኮንሰርን ብቻ ነው ያለ። የተበቀረውን በሙሉ በአፕሪሺዬሽን ነው መጨረስ። ጥሬ እቃው እንደው ቁርጥራጭ ነው የሚለውን ዌስትን መጠቀሙ ጥሩ ነው የሚለውን እንውሰድና ግን ችግሩ ግን በቂ አቅርቦት ታገኛለሽ ወይ? አዎ በሚገባ። የት ነው የምታገኝ? ከልብስ ፋብሪካዎች፣ ከልብስ ስፌት ቤቶችና ከጋርመንት ቤቶች በጣም እጅግ በጣም ሰፊ የሆነ አሁን እየሸጥሽ ነው? አሁን ፊኒሺንግ ይቀራቸዋል፣ ገበርና ዚፕ። ለዚህ ደግሞ ማሽን ስለሚያስፈልገኝ በእጄ እየሰራዋቸው ፊኒሺንጉ መጨረሻ ላይ ነው የሚደረግ። እንደምታዩት ገበርና ዚፕ የለውም ገና። መሸጥ አልጀመራችሁም? አልጀመርኩም፣ ግን በሰፊው አምርቻ አስቀምጫለሁ። እንደሱ ያሉትን አብረው በማምረት የሚያግዙሽ ልጆች አሉ? አዎ። ስንት ናቸው? ለወደፊት 14 ነው ያልኩት። አሁን ግን ከኔ ጋር 3 ነን። 3 ናችሁ። በጣም ጥሩ። አመሰግናለሁ። ጨረስ? አዎ ጨረስ። ዳኞች እየሰጡኝ አስተያየትም በጣም አጥጋቢ ነው። ቆንጆ ጥያቄ ጠይቀውኛል። በቻልኩት አቅም ጥያቄውን መልሼዋለሁ።